መንፈሳዊ እውርነት የሚል ርዕስ ልትሰጡት ትችላላችሁ። አሊያም ደግሞ ከጨለማ ወደ ብርሃን ማለት ትችላላችሁ። ግን ሞር ኦፍ የዚህ ቻፕተር ዋናው ሐሳብ መንፈሳዊ እውርነትን በተመለከተ ማውራት ስለሆነ እስካሁን ድረስ ሐዋርያው ቅዱስ ዮሐንስ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ በስድስት ትምህርቶችና በስድስት ተአምራቶች ማስረጃዎችንና ማረጋገጫዎችን ያቀርብልናል። ከመጀመሪያም ጀምሮ ከምዕራፍ 1 ጀምሮ የሐዋርያው ቅዱስ ዮሐንስ ዋነኛ ዓላማ ኢየሱስ እሱ የእግዚአብሔር ልጅ እንደሆነ ለፍጥረት ገልጦ መናገር እንደሆነ ስንማር ቆይተናል። እስከ ምዕራፍ 9 ድረስ ሐዋርያው ቅዱስ ዮሐንስ ኢየሱስ እሱ የእግዚአብሔር ልጅ እንደሆነ ስድስት ትምህርቶችንና ስድስት ተአምራቶችን በማስረጃነት ያቀርብልናል። የዮሐንስ ወንጌል መጽሐፍ ምዕራፍ 9 በደቀ መዛሙርቱ ጥያቄ ይጀምርና በሃይማኖት መሪዎች ተቃውሞ በመቀጠል ስለ መንፈሳዊ እውርነትና ይህ ጉዳይ ስለሚያስከትለው የመጨረሻ ዕጣ ፋንታ በመናገር ነው የዮሐንስ ወንጌል መጽሐፍ ምዕራፍ 9 የሚጨርሰው። ዋነኛውና መሰረታዊ ሶስት የሚነሱት ሐሳቦች እነዚህ ናቸው። ምዕራፉ መጀመሪያ ላይ ደቀ መዛሙርቱ በሕመምና በኃጢአት መካከል ስላለው ልዩነት ለጌታ ለኢየሱስ ክርስቶስ ጥያቄ ያቀርቡለታል። ከዛም ደግሞ ቁጥር 13 ላይ ስትመጡ በሃይማኖት መሪዎች አማካኝነት ጌታ ኢየሱስ ክርስቶስ ላይ የደረሰውን ተቃውሞ እንመለከትና ወደ መጨረሻው አካባቢ ደግሞ ይሄ በአጠቃላይ የዮሐንስ ወንጌል መጽሐፍ ምዕራፍ 9 40 ቁጥሮች አሉት። ሲጨርስ ስለ መንፈሳዊ እውርነትና ስለ ዕጣ ፋንታው ጌታ ኢየሱስ ክርስቶስ በመናገር ምዕራፉ ይጠናቀቃል። በዚያ ዘመን ይኖሩ የነበሩ አይሁዳውያን በሕመምና በኃጢአት መካከል ቀጥታ የሆነ ግንኙነት አለ ብለው ያምኑ ነበር። በተለይም ደግሞ አንድ ሰው አይነ ስውር ሆኖ ከተወለደ እርሱ ወይም ወላጆቹ በሰሩት ኃጢአት ነው ብለው ያስባሉ። መጽሐፍ ቅዱሳችን በኃጢአትና በሕመም መካከል ቀጥተኛ ግንኙነት አለ ብሎ የሚለው አንዳንዴ ነው እንጂ ሁል ጊዜ ሕመም የኃጢአት ውጤት ነው ብሎ የእግዚአብሔር ቃል አያስተምረን። ስለዚህ የእግዚአብሔርን ቃል በተገቢው መልኩ ማየትና መረዳት በጣም አስፈላጊ ነው። ምንድነው? ሕመም ሁሉ የኃጢአት ውጤት ቢሆን ኖሮ ወይም ደግሞ አንድ ሰው አይነ ስውር ሆኖ የሚወለደው በኃጢአት ምክንያት እሱ ወይም ወላጆቹ በሰሩት ኃጢአት ምክንያት ቢሆን ኖሮ የሰው ልጆች ሁሉ አይነ ስውራን ሆኖ በተወለዱ ነበረ። የሰው ልጆች ሁሉ አይነ ስውራን ሆኖ መወለዳቸው የሚያሳየው በኃጢአትና በሕመም መካከል ያለው ግንኙነት አንዳንዴ ነው እንጂ ሁሌም ቀጥተኛ ግንኙነት እንደሌለው ነው። ምናልባት የታመማችሁ ሰዎች፣ የምትታመሙ ወይም የሚታመሙ ቤተሰቦች ያላችሁ ሰዎች ካላችሁ በጥንት ዘመን በአይሁዳውያን ዘንድ ሕመም ከኃጢአት ጋር ቀጥተኛ ግንኙነት አለው የሚል አስተምሮ እና ንግግሮች ስለነበሩ ነው። እንደምታውቁት ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ዓለም በበሽታ ውስጥ ስላለች የወደቀ ዓለም ውስጥ ሰዎችን ስለምንኖር ከዚህ የወደቀ ዓለም እንድንወጣ ነው። በወደቀው ዓለም ውስጥ እስካለን ድረስ እኛ ክርስቲያኖች ልንታመም እንችላለን። አንታመምም ብሎ ድርቅና አይሰራም። በጣም ይሄ አስፍሬ ከዚህ በፊትም በተደጋጋሚ ጊዜ ተናግሬያለሁ። አንታመምም አይነት ድርቅና አይሰራም። በወደቀ ዓለም ውስጥ እስካለን ድረስ ልንታመም እንችላለን። የሚፈውስ አምላክ አለ። በዮሐንስ ወንጌል ውስጥ በአጠቃላይ በ21ዱ ምዕራፍ ውስጥ የተፈወሰ እውር የነበረ ሰው ቢኖር ይሄ ሰው ብቻ ነው። ይሄ ሰው ብቻ ነው። እዚህ የዮሐንስ ወንጌል ውስጥ 21 ምዕራፎችን ቅዱስ ዮሐንስ ስለ ጌታ ስለ ክርስቶስ ኢየሱስ የእግዚአብሔር ልጅነት ሲጽፍ በዚህ የዮሐንስ ወንጌል ውስጥ የተቀመጠው የተፈወሰ እውር ቢኖር በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለው ብቻ ነው። ጌታ ኢየሱስ ክርስቶስ በተቀሩት ሶስቱ ወንጌላቶች ውስጥ በጣም ብዙ አይነ ስውራን እንደፈወሰ ማየት መረዳት ትችላላችሁ። ለምሳሌ በማርቆስ ወንጌል መጽሐፍ ምዕራፍ 10 ቁጥር 46 ላይ ምጽዋት ሲለምን የነበረው በርጠለሜዎስን ማግኘት ትችላላችሁ። እሱ ብቻ አይደለም። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 27 ላይ የዳዊት ልጅ ሆይ ማረን ብለው ይከተሉት የነበሩትን ሁለት አይነ ስውራንን ማስታወስ እንችላለን። ይሄ ብቻ ሳይሆን ጋኔን ያደረበትን ዲዳና አይነ ስውር የነበረውን ሰው በማቴዎስ ወንጌል መጽሐፍ ምዕራፍ 12 ቁጥር 22 ላይ ትመለከታላችሁ። እሱ ብቻ አይደለም። ሰዎች ወደ ክርስቶስ ኢየሱስ ይዘውት የመጡትንም አይነ ስውር ማርቆስ በ8ኛው ምዕራፍ ቁጥር 22 ላይ አስቀምጦልናል። ሌላም ደግሞ በማቴዎስ ወንጌል መጽሐፍ ምዕራፍ 21 ቁጥር 14 ላይ ጌታ ኢየሱስ ክርስቶስ በቤተ መቅደስ የፈወሰውን አይነ ስውር ማስታወስ በጣም ተገቢ ነው።
ምን ለማለት ነው? ሐዋርያው ቅዱስ ዮሐንስ የዮሐንስ ወንጌልን ሲዘግብልን ዋነኛው ዓላማው ታውቃላችሁ፣ የትኛውንም ተአምራት እንዲሁ እንደ ተአምራት ብቻ አያስቀምጥልንም። ኢየሱስ የትኛውንም ተአምር ሲያደርግ ተአምራቶቹን የሚያደርግበት ምክንያት ተአምራቶቹን ተከትሎ የሚቀመጡ ወይም የሚናገራቸው ትምህርቶች ስላሉት። እያንዳንዱን ተአምር ካደረገ በኋላ ተአምራቱን ተከትሎ ትምህርት አለ። ለምሳሌ 5ቱን የገብስ ዳቦና 2ቱን ዓሣ ለ5000 ሰው መገበ። ከዛስ መገበና በልተው ሄዱ አይደለም። ዋናው ጉዳይ ትምህርት አለው እዛ ጋር። በዳስ በዓል ወቅት በዓሉን በተመለከተ ጌታ ኢየሱስ ክርስቶስ ያደረገው ወይም በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ሽባውን ሰው የተነስና አልጋን ተሸክመ ሄድ ብሎ ሲለው በእያንዳንዱ በቃና ዘገሊላ በእያንዳንዱ ጌታ ኢየሱስ ባደረጋቸው ተአምራቶች ውስጥ ትምህርቶች አሉ። ዮሐንስ ኢየሱስ እሱ የእግዚአብሔር ልጅ እንደሆነ በትምህርትም በተአምራትም ነው ማስረጃ እያደረገ የሚያቀርብልን። ስለዚህ የተመረጡ ተአምራቶች ናቸው በዮሐንስ ወንጌል ውስጥ የሚቀመጡት። በተለይ ከ7 ያልበለጡ መሰረታዊ ትምህርቶች እና መሰረታዊ ተአምራቶች በዮሐንስ ወንጌል ውስጥ ይዘገባሉ። በደንብ አድርጋችሁ ስሙኝ። አሁን በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ምዕራፍ 8 ላይ የዳስ በዓልን በኢየሩሳሌም በቤተ መቅደስ ካከበረ በኋላ አብሮ ካስተማረ ከተናገረ በኋላ የዓለም ብርሃን ወደ እኔ ይመጣ ቢኖር ብሎ ከተናገረ በኋላ ከቤተ መቅደስ ወጥቶ ሲሄድ ብዙም ርቀት አልተጓዘም። ይሄንን አይነ ስውር ሰው ያገኘዋል። ብዙ ርቀት እንዳልተጓዘ የምታውቁት ሂድና ወደ ሰሊሆም መታጠቢያ ታጠብ ብሎ ይሏል ጌታ ኢየሱስ። ምዕራፍ 8 እና 7 ደግሞ ስንማር የዳስ በዓልን ካስታወሳችሁ ሕዝቡ ከካህናቶቹ ጋር እየሄደ ከሰሊሆም ውሃ እየቀዳ ወደ ቤተ መቅደሱ እንደሚፈስ አድርገው አዘቅዝቀው ያስቀምጡት ነበር። ስለዚህ ሂድና ወደ ሰሊሆም ታጠብና ና ብሎ ጌታ ኢየሱስ ይሄን አይነ ስውር ሲልቀው ጌታ ኢየሱስ ከቤተ መቅደስ ወጥቶ ጥቂት ርቀት እንደተጓዘ ነው ይሄንን ደቀ መዝሙር ያገኙ። ብዙም ከቤተ መቅደስ አራቀም። እንዴት ነው ያራቀው ብላችሁ ካላችሁ ሰሊሆም አቅራቢያ ላይ መሆኑን ስትመለከቱ ኢየሱስ ከቤተ መቅደስ ብዙ ርቆ እንዳልሄደ ታገኛላችሁ ወይም ትረዳላችሁ ማለት ነው። ከምጽዋት ሲለምን ከነበረው ከበርጠለሚዎስ የዳዊት ልጅ ወይ ማረን ብለው ጌታ ኢየሱስ ሲከተሉ ከነበሩ 2 አይነ ስውራን ጋኔን ካደረበትና ዕውርና ዲዳ ከነበረው ከዛ ሰው እንደዚሁም በቤተ መቅደስ ከተፈወሱት አይነ ስውራን ሁሉ መካከል ጌታ ኢየሱስ ብዙ አይነ ስውራንን ፈውሷል። ከነዚህ መካከል አንዱን ነው ፒክ አድርጎ ዮሐንስ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ የሚያስቀምጥልን። ይሄ የዮሐንስን የወንጌል አጣጣፍ በደንብ ለሚያጠና ሰው በጣም ትርጉም ሰጪ፣ በጣም ልባችሁን የሚያሞቅና ምን ያህል በጥንቃቄ ኢየሱስ እሱ የእግዚአብሔር ልጅ እንደሆነና የዘላለሙን የእግዚአብሔር እቅድ ለሰው ልጆች ጌታ ኢየሱስ ክርስቶስ ወደ ምድር ከመጣበት ስራ ጋር በተገናኘ እንዴት አርጎ እንደሚዘግበው ስትመለከቱ በጣም ትገረማላችሁ። እንደምታውቁት በብሉይ ኪዳን ውስጥ እግዚአብሔር አንድም አይነ ስውር ፈውሶ አትመለከቱ። ጌታ ኢየሱስ ክርስቶስ የአይነ ስውሩን አይን ማብራቱ መሲህ መሆኑ አይነተኛ ማስረጃ ነው። ምክንያቱም በትንቢት መጽሐፎች ውስጥ የተነገሩ ቃሎች አሉ። መሲሁ የመሲህነቱ ማረጋገጫ ከሆኑ ነገሮች መካከል አንዱ በዛ ጊዜ አይነ ስውራን ያያሉ የሚል ቃል፣ ብርሃን ይወጣላቸዋል የሚል ቃል በትንቢት መጽሐፎች ላይ ተቀምጧል። ለምሳሌ ነቢዩ ኢሳይያስ በኢሳይያስ መጽሐፍ ምዕራፍ 29 ቁጥር 18 ላይ ይህን ቃል ተናግሯል። በኢሳይያስ መጽሐፍ ምዕራፍ 35 ቁጥር 5 ላይ እንደዚሁም ደግሞ በኢሳይያስ መጽሐፍ ምዕራፍ 42 ቁጥር 7 ላይ ስትመለከቱ አንድን መሲህ ከሌሎቹ ነቢያቶች ሁሉ የሚለየውና የሚገልጠው ማስረጃ ሆኖ የሚቀርበው ጉዳይ ቢኖር አይነ ስውራን ማብራቱ ነው። እንዲህ አይነት ተአምር ያደረገ በዓለም ታሪክ ውስጥ አልነበረም። ይሄ ሰውዬ ራሱ አይነ ስውራን በታሪክ ውስጥ በርተው እንደማያውቁ አይነ ስውሩ ሰውዬ ራሱ ያውቃል። መጽሐፉን ስታነቡት ይላቸዋል። በታሪክ ኃጢአተኛ ነው ይሉታል ኢየሱስን። ኃጢአተኛ ቢሆን ኖሮ እግዚአብሔር እንዴት ይሰማው ነበረ? እንዴት ይሄን ሊያደርግ ይችል ነበር? እንዲህ አይነት ታምር እንዴት ሊያደርግ ይችላል? ይልና እስካሁን ድረስ በዓለም አቀፍ ደረጃ በታሪክ ውስጥ አይነ ስውርን ያበራ ነቢይም የለም፣ ማንም የሃይማኖት መሪ የለም ብሎ ይላል። ወዳጆቼ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ የምትመለከቱት ኢየሱስ ከቤተ መቅደስ የዳስ በዓልን አክብሮ ሲወጣ እዛው አቅራቢያ አካባቢ ያገኘው አይነ ስውርና መፈወሱ በቀጣይ የሚገናኘው በትንቢት ውስጥ ከተቀመጠውና መሲሁን አይነተኛ ማስረጃ ሆኖ ከተጠቀሱት ነጥቦች መካከል አንዱ ነው። እሱም
አይነ ስውራን እንደሚያዩ ነው። እንደምታስታውሱት በዳስ በዓል ወቅት ከሁለት ነገር ጋር ተገናኝቶ ነው የዳስ በዓል የሚከበረው። አንደኛው ከመቅረዙ ከሚበራው በቤተ መቅደስ ውስጥ ከሚበራው ብርሃን ጋር፣ ሁለተኛው ደግሞ ከሰሊሆም ከሚመጣው ውሃ ጋር። የዳስ በዓል ዋና ዓላማውን ታስታውሳላችሁ። እግዚአብሔር በዓመቱ ዝናብ ስለሰጣቸው ስለ ውሃ እግዚአብሔርን የሚያመሰግኑበት ነው። ከዛም ሲቀጥል ደግሞ ስለ መቅደሱ መቅረዝ ነው የሚናገረው። ስለዚህ ጌታ ኢየሱስ ክርስቶስ አንድ ጊዜ እኔ የሕይወት ውሃ ነኝ ብሎ አለ። ቀጥልና ደግሞ እኔ የዓለም ብርሃን ነኝ አለ እና ጌታ ኢየሱስ የሕይወት ውሃ ነኝ ብሎ ሲል ከሰሊሆም ውሃ እያመጡ እግዚአብሔርን በዓመት ውስጥ ስለሚያመሰግኑበት ዝናብ እሱን መነሻ አድርጎ ነው ጌታ ኢየሱስ ክርስቶስ የሚነግራቸው። ይሄ የሚያልቅ ነው። ይሄ ለስጋቸው ነው። ይሄ የመጣው ኢየሱስ ግን ለነፍሳቸው ነው። ከሰሊሆም መጠመቂያ እያመጡ የሚያፈሱት ውሃ የሚቀዱት ውሃ መንፈሳዊነትን አልሰጣቸውም። ጌታ ደግሞ የሚናገረው ምንድነው? መንፈሳዊነትን የሚሰጣቸው እውነተኛ የሕይወት ውሃ እንደሆነ ይነግራቸዋል። ቀጥሎስ የዓለም ብርሃን ነኝ ይላቸዋል። ከምን ጋር ተገናኝቶ? ከመቅረዙ ጋር፣ በቤተ መቅደስ ውስጥ ካለው መቅረዝ ጋር ተገናኝቶ። የሚገርም እኮ ነው። ይሄ መቅረዝ እኮ በቤተ መቅደስ ውስጥ ብቻ በትንሽ አዳራሽ ውስጥ ብቻ የሚያበራ መቅረዝ ነው። ይሄኛው መብራት ግን ታውቃላችሁ፣ መብራት በደንብ እንዲያበራ ከፍ ብሎ መሰቀል አለበት። ለዚህ ነው ጌታ ኢየሱስ ከፍ ብሎ በጎልጎታ የተሰቀለው። ይሄ እኮ በጣም መሰረታዊ ጉዳይ ነው። አሁን ከዚህ ጋር ተከትሎ አሁን ተመልከቱ፣ በቤተ መቅደስ ቲዮሪውን ነግሯቸዋል። ምን ብሏቸዋል? የዓለም ብርሃን ነኝ ብሏቸዋል። አሁን ከቲዮሪ ወደ ፕራክቲስ እየሄደ ነው። ከቤተ መቅደስ ሲወጣ ደግሞ በትክክለኛ ሁኔታ ስጋዊ አይነ ስውርነት ያለበትን ሰው አገኘ። አሁን ቅድም ነግሯቸዋል። የዓለም ብርሃን ነኝ ብሏቸዋል። ምዕራፍ 8 ላይ በደንብ አስረግጦ ነግሯቸዋል። እኔ የዓለም ብርሃን ነኝ ብሏቸዋል። እስቲ ምዕራፍ 9 ላይ ይነግራቸዋል። የዓለም ብርሃን ነኝ ይላቸዋል። እኔ በዓለም እስካለሁ ድረስ የዓለም ብርሃን ነኝ ብሏቸዋል። ጌታ ኢየሱስ ክርስቶስ ይሄን አይነ ስውር አገኘው። በጨለማ ውስጥ ይኖራል ሰው። ይሄ ስለ ኢየሱስ ነው ወንድሜ። ምድረ በዳውና ደረቁ ምድር ደስ ይላቸዋል። በረሃው ሐሴት ያደርጋል፣ ይፈካል፣ እንደ አደይም ያብባል። በደስታና በዝማሬ ሐሴት ያደርጋል። የሊባኖስ ክብር ይሰጠዋል። የቀርሜሎስና የሳሮን ግርማ ይለብሳል። የአምላካችንን ታላቅ ግርማ የእግዚአብሔርን ክብር ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። የሚፈራ ልብ ላላቸው እንዲህ በሉ፣ በርቱ፣ አትፍሩ። አምላካችሁ ይመጣል፣ ሊበቀል ይመጣል። እርሱም ብድራቱን ይዞ ሊያድናችሁ ይመጣል። በዚያም ጊዜም የዕውር ዓይኖች ይገለጣል። አምላካችን ይመጣል። የዛን ጊዜ የዕውር ዓይኖች ይገለጣል። አየህ፣ በታሪክ በብሉይ ኪዳን ውስጥ አንድም ቦታ የተነሳ ነቢይ የመጣ አስተማሪ ጠቅላላ ዓይን አልከፈተም። ዓይን የመክፈት ጉዳይ የአምላክ ጉዳይ ሆኖ በትንቢት መጽሐፍ ተቀምጧል። ስለዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ የዚህን አይነ ስውር ዓይን የከፈተው እሱ አምላካችን ይመጣል። አምላካችን ይመጣል። ማታካ ኢየሱስ ክርስቶስ እሱ ከድንግል ማርያም የተወለደ ሰው ብቻ ሳይሆን የእግዚአብሔር ልጅ እንደሆነ የሐዋርያው ቅዱስ ዮሐንስ ዋና ጉዳይ ነው። ዓይን የሚከፈተው መቼ መሰለ? አምላካችን ሲመጣ ነው። ብርሃን የሚበራው መቼ መሰለ? አምላካችን ሲመጣ። ጨለማው ይገፈፍና እኔ አለ የዓለም ብርሃን ነኝ። አምላካችን ይመጣል። ደግሞ እኮ እንደዚህ ነው የሚለው፣ ምድረ በዳውና ደረቁ ምድር ደስ ይላቸዋል። በረሃው ሐሴት ያደርጋል፣ ይፈካል፣ እንደ አደይ ያብባል። በደስታና በዝማሬ ሐሴት ያደርጋል። በዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ስጋዊውንም ሆነ መንፈሳዊው ጨለማችንን ገፎ ብርሃን ሊሰጠን የሚችል ኢየሱስ እንደሆነ ዮሐንስ በመልእክቱ ላይ አስቀመጠልን። ነገር ግን ፈሪሳውያን በክርስቶስ ኢየሱስ ከማመን ይልቅ በክርስቶስ ኢየሱስ ባለማመን በጨለማ ውስጥ ለመኖር ምርጫ ሲያደርጉ የምትመለከቱበት ምዕራፍ ምርጫ ያደርጋሉ። ወዳጆቼ፣ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ጥያቄ በመጠየቅ ነው የዮሐንስ ወንጌል መጽሐፍ ምዕራፍ 9 የሚጀምረው ብያቸዋል። ደቀ መዛሙርቱ ይህንን አይነ ስውር በሚገባ ያውቁታል። ምክንያቱም ሲወለድ ጀምሮ አይነ ስውር እንደነበረ የሚናገሩ ስለሚያውቁት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 9ን ማንበብ ስትጀምሩ እንደዚህ ነው የሚሉት፣ ይሄ ሰው ሲወለድ ጀምሮ አይነ ስውር የሆነው እሱ ወይንስ ወላጆቹ በሰሩት ኃጢአት ነው ብሎ ይላል። ባይ ዘ ወይ አይሁዳውያን
የሚናገሯቸው ብዙ ንግግሮች አሉ። ለምሳሌ ሰዎች ከእናታቸው ማህፀን ጀምሮ በኃጢአት እንደሚወለዱ ያምናሉ፣ ያስተምራሉ። ለዚህም ለምሳሌ በኤሳውና በያዕቆብ መካከል የነበረውን በማህፀን ውስጥ የነበረውን ግፊያ ይጠቅሱና ሰው በማህፀን ውስጥ እንኳን ሆኖ ይታገላል፣ አንዱ ሌላውን ይጨቁናል ብሎ ይላል። ዋናው ጉዳይ ግን ምንድነው? ደቀ መዛሙርቶቹ ይህንን አይነ ስውር በደንብ አድርገው ያውቁታል። እና ጌታ ኢየሱስ ክርስቶስ ከመቅደስ ወጥቶ ይሄደ እያለ ብዙ ርቀት ሳይሄድ ይህንን አይነ ስውር አግኝተውታል። የሚገርመው የሰውየው ሁኔታ እንደተመለከቱት ከማዘን ይልቅ ስለ መለኮታዊ ጥያቄ ነው ያነሱት። ይህ ሰውዬ አይነ ስውር የሆነው እሱ ወይስ ወላጆቹ በሰሩት ኃጢአት ነው ብለው ይጠይቃሉ። ጌታ ደግሞ ስለ መለኮታዊ ጉዳይ አይደለም ያስጨንቀው፣ ለሰውየው ነው ያዘነለት። ደቀ መዛሙርቱ በደንብ ያውቁታል። ሲወለድ ጀምሮ ነው የሚሉት። ስለዚህ እውቀት አላቸው። ሲወለድ ጀምሮ ብለው ያሉበት ምክንያት ልጁን በደንብ ስለሚያውቁት ነው። እና ስለ መለኮታዊ ጥያቄ ያነሳሉ። ማን ነው ኃጢአተኛ ብሎ ይጠይቃሉ። ኢየሱስ አጭር መልስ ነው የሚመልስላቸው። እሱም ወላጆቹም ኃጢአተኛ አይደሉም፣ በሱም ሆነ በወላጆቹ ኃጢአት ምክንያት አይደለም ይሄ ሰው አይነ ስውር የሆነው ብሎ ጌታ ኢየሱስ ክርስቶስ ይመልስላቸው። በጣም የሚገርም ጉዳይ ወዳጆቼ። እና ጌታ ኢየሱስ ክርስቶስ እንደዚህ ያደርጋል። በምራቁ ጎንበስ ብሎ ከአፈር ጭቃ ይሰራና አይኑን ይቀባዋል። ሄድና ወደ ሰሊሆም መታጠቢያ ሄደ፣ ታጠበኛል። ይሄዳል፣ ይታጠባል። ሲሄድ አያይም ነበር፣ ሲመለስ ያያል። ጌታ ኢየሱስ ክርስቶስ እንደምታውቁት መቅደስ ሲገባ መቅደስ ሲያይ ያስተምራል፣ ውሃ ሲያይ ያስተምራል። እንደዚህ ህዝቡን ያይና ሲርባቸው እና 5ቱን የገብስ ዳቦና 2ቱን ዓሣ ያበዛውና የህይወት እንጀራ እንደሆነ ይነግራቸዋል። ሙሴ ደግሞ በምድረ በዳ መና አብልቷቸዋል። ዊዝ ኖ ሪዝን ጌታ የሚያደርገው ነገር የለም እንደምታውቁት። ደግሞ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እንደምታስታውሱት ያንን ሽባ ሰው ለመፈወስ ምንም ያደረገው ሌላ ነገር የለም። ቃል ነው ያወጣው። ተነስ ሂድ፣ አልጋን ተሸክመ ሂድ አለው በሰንበት። ቀኑ ደግሞ ሰንበት እንደሆነ ታውቃላችሁ። ዞሮ ዞሮ ብቻ ጌታ ኢየሱስ ክርስቶስ ዊዝ ኖ ሪዝን የሚያደርጋቸው ነገሮች የሉም። እናንተ ግን እንድትሰሙኝና እንድትማሩ ምፈልገው እንድትጽፉ ምፈልገው ነገር በየትኛው መንገድ ሰውየው ጌታ ኢየሱስ ክርስቶስ ለዚህ ሰው ያደረገውን ፈውስ ስትመለከቱ ይህን ሰውዬ የፈወሰው ኢየሱስ የተጠቀመባቸው መንገዶች ሳይሆኑ ራሱ ኢየሱስ። ይህን ሰውዬ የፈወሰው ጭቃው አይደለም። ይህን ሰውዬ የፈወሰው የሰሊሆም መጠመቂያ ውሃ አይደለም። በማንኛውም ሁኔታ ይፈወሰ ይሄ ሰውዬ የተፈወሰው በክርስቶስ ኢየሱስ ነው እንጂ ኢየሱስ በተጠቀመባቸው መንገዶች አይደለም። በትልቁ ጻፍ ቦልድ አድርጋችሁ በማንኛውም መንገድ ይሁን ሰውየው የተፈወሰው በኢየሱስ እንጂ ኢየሱስ በተጠቀመበት መንገድ አይደለም። ባይ ዘ ወይ ዊዝ ኖ ሪዝን ጌታ የሚያደርገው ነገር የለም። ያለ ምክንያት የሚያደርገው ነገር የለም ብራዘር። አሁን ለዚህ እኮ ነው ታውቃላችሁ። አሁን እኔ እንደው በዚህ አጋጣሚ በደንብ አድርጋችሁ ስሙኝ ሴቶች፣ አንዳንድ ወንዶችም አሉ። ሴቶች ጡት ማሳዣችሁ ውስጥ መሐረብ ይዛችሁ ምትዞሩ የተጸለየበት መሐረብ ነው ብላችሁ ፈውስ አለው ምናምን ብላችሁ ይዛችሁ ምትዞሩ፣ ቦርሳችሁ ይዛችሁ ምትዞሩ ወንዶችም አዲስ ኪዳን ዋነኛው ትምህርት በስሙ ኃይል ላይ የተመሰረተ ነው። በክርስቶስ የስሙ ኃይል ላይ ነው። ፈውስም የትኛውንም ነገር ስትለማመዱ በክርስቶስ የስሙ ኃይል ላይ ነው እንጂ ከቁስ ጋር ባለ ንክኪ አለ። ባይ ዘ ዌይ በጠንቋዮችና በእግዚአብሔር መንፈስ መካከል ያለው ልዩነት ይሄ ነው። ጠንቋዮች ለማስገረም ነው የሚያደርጉት። እግዚአብሔር ለማስገረም ብሎ ምንም ነገር አያደርግም። ፐርፐዝ አለው። ለምሳሌ የኤርትራ ባህር ለሁለት ሲከፈል ፐርፐዝ አለው እንጂ እኛን ለማስገረም አልተከፈተም። እኛን ለማስደነቅ ምንም ይሆን ታሪክ የለም። እያንዳንዱ ነገር በዓላማ ነው መንፈሳዊ ዓለም ላይ የሚሆን እና ደግሞ አንዴ ሆኗል ማለት ሁሌ ይሆናል ማለት ነው። በቃ ሁሌ ይሆናል ማለት ነው። አንዴ ሆኗል ማለት ሁሌ በቃ ሄዶ ታቆበና ሲመለስ ያው እንደምታውቁት ያ ሰፈሩ ሰዎች ጠቅላላ ጎረቤቶቹ እሱ ነው እሱ አይደለም፣ እሱ ነው እሱ አይደለም፣ እሱ ነው እሱ አይደለም። አንዳንዶቹ እሱን ይመስላል እንጂ እሱ አይደለም፣ ሌሎቹ እሱ ነው አሉ። ከዛ እንደውም ይሄን ጉዳይ ሲናጣራ ብለው የሃይማኖት መሪዎች ጋር ይዘውት። ምክንያቱም በዛ ዘመን አንድ እውቀት አለ ስለ መንፈሳዊ ነገር የሃይማኖት መሪዎች ጥልቅ እውቀት አላቸው ብሎ ያምናሉ። የእኛም ዘመን ሰዎች እንደሚያምኑት የጠመጠመ ሁሉ ስለ መንፈሳዊ ነገር ጥልቅ እውቀት አለው ብሎ ነው ያምኑት እና እንደ ሊቅ ነው የሚቆጠሩት። እና የዚህ ሰውዬ ጉዳይ መታወቅ ስላለበት ይዘው ወደ ሃይማኖት መሪዎች ይዘው ሄዱ። ይህን ሰውዬ እና ጠየቁት። ይሄ ሰውዬ ደግሞ እኔ
አላይም ነበር አያለሁ አለ። ባጭ ሌላ ዝርዝር ዘገባ የለውም። አላይም ነበር አያለሁ። እንዴት? እኔም ማውቀው ነገር የለም። ኢየሱስ የሚባለው ሰውዬ አይኔ ላይ ጭቃ አረቀ፣ ይታጠባል። ታጠብኩኝ፣ መጣሁ። አሁን ሐሳብ አገኝ። በሰንበት ይሄ ሰውዬ ሰንበትን አያከብርም። አሁን ኢየሱስም ነገር ሊፈልጋቸው የፈለገው ይሄንን ነው። አይኑ ላይ ጭቃ አረገና ሂድ ታጠብ በሰኔ ሆሞ። ምክንያቱም ይሄ ሰውዬ እኮ እዛው ሰኔ ሆሞ ስንት ተመላልሷል መሰለህ። እዛው ውስጥ ሳይዘፈዝፉት አይቀርም ወይም ሳይረጩት አይቀርም። ምንም ያየ ነገር የለውም እና የሚታወቅ ጉዳይ ነው ይሄ። ከዛማ ሰሙ። ሲሰሙ በል የሰው ኃጢአተኛ መሆኑን እኛ እናውቃለን። እግዚአብሔርን አክብረውት። ከዛ በፊት እንደውም የሰውየው ጉዳይ በጣም ስላሳሰባቸውና ማመን ስላቃታቸው ቤተሰቦቹ ይጠሩታል። ቤተሰቦቹ መጡ። ደግሞ ኢየሱስ ክርስቶስ ነው ብሎ ያለ እሱ ከምኩራብ ስለሚባረር ሁለት ጥያቄ ነው የተጠየቁት ሰዎቹ። የተጠየቁት አንደኛው ልጃችሁ ነው ወይ? ሁለተኛው በእውነት ተፈውሰዋል ወይ? ልጃችን ነው። እንዴት እንደተፈወሰ ግን የምናውቀው ታሪክ የለም አሉ። ምክንያቱም በአይሁድ ኤቭሪ 8 ሰው ስትሆኑ ምኩራብ ትከፍታላችሁ። ምኩራብ ደግሞ ለማህበራዊ ህይወትና ለመንፈሳዊ ጉዳይ በጣም ኢምፖርታንት፣ አለበዛ ከዛ ይባረራል። ይሄ የታወቀ ጉዳይ ይባረራል። እና ጌታ ኢየሱስ ክርስቶስ ይህን ሰው የፈወሰው ባጭሩ ብቻ እናንተ እንደምታውቁት አይነገኛ ግብግብ ነው የተፈጠረው። እኔ ይሄ ልጅ እምነቱ በጣም የሚገርም ነው። ዋናው ጉዳይ ገመጣላቸው እምነቱ የሚገርም ብዙ እርጅብኝ ብዙ ጥያቄ ጠይቁታል። መልሶ መላልሶ ያንኑ ያወራል። መልሶ መላልሶ ያንኑ እኔም ማውቀው ታሪክ ነው። ኃጢአተኛ ነው ሲሉ ኃጢአተኛ ይሁን አይሁን አላውቅም። እኔም ማውቀው አላይም ነበር አሁን አያለሁ። ወዳጆቼ ስጋዊ ዕውርነት ጊዜያዊ ነው። here is the point። ስጋዊ ዕውርነት ጊዜያዊ ነው። አስከፊው መንፈሳዊ ዕውርነት እንጂ ስጋዊ ዕውርነት አይደለም። አስከፊው ስጋዊ ዕውርነትን በሰው ትታገዙታላችሁ። መንፈሳዊ ዕውርነትን ግን ማንም ሊያግዛችሁ አይችልም። ሰው በስጋዊ ዕውርነት ውስጥ ካለ ለ20 ለ30 ለ40 ወይም ለ80 ወይም ደግሞ በምድር ላይ እስካለበት ዕድሜ ድረስ ሊቆይ ይችላል። ይሄንንም ደግሞ በሰዎች ልትታገዘው ልትረዳው ትችላል። ስጋዊ ዕውርነት በአንተ ሕይወት ላይ ካለ ወይም በስጋዊ ዕውርነት ውስጥ ያለ ሰው በሰው እየታገዘ ቀኑን ሊኖር ይችላል። መንፈሳዊ ዕውርነትን ግን በሰው ልትታገዘው አትችልም። ይሄ ብቻ ነው ወዳጆቼ። መንፈሳዊ ዕውርነት ዘላለማዊ ቅጣትን የሚያስከትል ጉዳይ ነው። ዘላለማዊ ጥፋትን የሚያስከትል ጉዳይ ነው። መንፈሳዊ ዕውርነት ዘላለማዊ ጥፋትን የሚያስከትል ጉዳይ፣ ስጋዊ ዕውርነት ዘላለማዊ ጥፋትን የሚያስከትል አይደለም። ችግሩ ለጊዜው፣ ችግሩ ለአሁን ነው። የሚያስከፋው ስጋዊ ዕውርነት አይደለም። ወዳጆቼ በመንፈስ የታወሩ ሰዎች ፍርድ ይጠብቃቸዋል። ለዚህ ነው በዮሐንስ ወንጌል መጽሐፍ ምዕራፍ 9 የመጨረሻዎቹ ቁጥር አካባቢ ሲናገር እንደዚህ ይላል፣ ይፈርድባቸዋል ይላል። ስለዚህ መንፈሳዊ ዕውርነት ፍርድ ይጠብቀዋል። ስጋዊ ዕውራን የሆኑ ሰዎች በክርስቶስ ኢየሱስ ካመኑ በትንሣኤ አዲስ አካል ይቀበላሉ። መንፈሳዊ ዕውራን ግን ፍርድ ነው የሚጠብቃቸው። ይገርማቸዋል። በደንብ አድርጋችሁ ስሙኝ። አሁን ማርሽ ቀይረናል። ዮሐንስ ኢየሱስ ከፈወሳቸው ብዙ አይነ ስውራን መካከል ከመወለዱ ጀምሮ አይነ ስውር የሆነውን ሰው መርጦ ሰሌክት አድርጎ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያስገባው ለምን መሰላችሁ? ሰዎች ሁሉ ሲወለዱ መንፈሳዊ አይነ ስውራን ሆነው እንደሚወለዱ ሊናገር ፈልጎ ይሄ ሰውዬ ከመወለዱ ጀምሮ አይነ ስውር ነበር ተብሎ እንደተጻፈ እያንዳንዱ በዩኒቨርስ ላይ ያለ ሰው ሲወለድ መንፈሳዊ ዕውር ነው። በራሱ ጥረት የእግዚአብሔር እውነት ሊያይ አይችልም። ደግሞ መንፈሳዊ ዕውርነት በዋነኛነት የሚያጠቃው የሃይማኖት መሪዎችን። ምክንያቱም የሃይማኖት መሪዎች እነሱ ከሚያምኑትና ከሚያስተምሩት ትምህርት ውጪ እውነት ያለ አይመስላቸው። በአብዛኛው የወንጌል ጠላት ሆነው የሚነሱት የሃይማኖት መሪዎች ናቸው። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ከዚህ አይነ ስውር መፈወስ ጋር ተገናኝቶ አይነ ስውሩን በአካል የሚያውቁት በፈውሱ ጉዳይ ጥያቄ የፈጠረባቸው ሰዎች ጥልቅ የሆነው መንፈሳዊ መልስ ለማግኘት ሰውየውን ይዘው ወደ ሃይማኖት መሪዎች ይዘውት ሄዱ። ስለዚህ እነዚህ ሰዎች ያያሉ እንጂ አያዩ።
ይሰማሉ እንጂ አይሰሙም። መንፈሳዊ ዕውራኖች ናቸው። አስከፊ ነው። ፍርድ ይጠብቃቸዋል። ቁጣ ይጠብቃቸዋል። ይሄ ዘላለማዊ ጥፋት የሚያስከትል ጉዳይ ነው። ሰው በራሱ ጥረት የእግዚአብሔር እውነትን ሊረዳ አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስ በዚህ ሰው ሕይወት ላይ ስጋዊ አይነ ስውርነትን ማብራት ብቻ ሳይሆን መንፈሳዊ አይነ ስውርነቱን ሊያበራለት ስለፈለገ ድጋሚ ያገኘዋል። ከዛስ በሰው ልጅ ታምናለህ ይለዋል። አምን ዘንድ እሱ ማን ነው ብሎ ሲለው ቆሞ የሚያናግር እሱ ነው ሲል ሰገደለት። አሁን ልጁ ከስጋዊ ጨለማ ብቻ ሳይሆን ከመንፈሳዊ አይነ ስውርነት ጌታ ገላገለው። የሚገርማችሁ ይሄ ልጅ ምንም እንኳን አይነ ስውር ቢሆንም ማየት ከሚችሉ የሃይማኖት መሪዎች የተሻለ ግንዛቤ ስለ ኢየሱስ ነበረው። እንዴት ብላችሁ ካላችሁ ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር ነቢይ ሳይሆን አይቀርም ይላል። ነቢይ ሳይሆን አይቀርም። የሚገርማችሁ አንድም ቀን ይሄ አይነ ስውር ልጅ ኢየሱስን በአይኖቹ አይቶት አያውቅም። ኢንክሉዲንግ በተፈወሰ ቀን እንኳን ኢየሱስ የለም። ካዘዘው በኋላ ወደ ሰሊሆም መታጠቢያ ሂድና ታጠብ ካለው በኋላ ኢየሱስ ሄዷል። ለመጀመሪያ ጊዜ ጌታን ያገኘው ኢየሱስ ተመልሶ በመጣ ጊዜ ነው አገኘው። የሃይማኖት መሪዎች ገፍተውታል፣ አባረውታል። ወዳጆቼ በዚህ ያላችሁ መንፈሳዊ አይነ ስውርነት ማለት ኢየሱስን ከማመንና ካለማመን ጋር የተገናኘ ነው። መንፈሳዊ አይነ ስውራን የሆኑ ሰዎች ፍርድ ነው የሚጠብቃቸው። ፍርድ ነው የሚጠብቃቸው። መንፈሳዊ አይነ ስውራን ስላልተሰበከ አይደለም የማያምኑት። መንፈሳዊ አይነ ስውራን ተአምራት ስላልተደረገ አይደለም እግዚአብሔርን ያላመኑት። በጣም ስሙኝ። ቤተ ክርስቲያኑ ሽባ ቢተረተር፣ ሙታን ቢቀሰቀሱ፣ ዕውሮች ቢበሩ፣ አስደናቂ ተአምራቶች ቢሆኑ ብዙ ሰዎች ጌታን ሊቀበሉ ይችላሉ ብለን እናስባለን። ነገር ግን እንደሱ አይደለም። የዮሐንስ ወንጌል መጽሐፍ ምዕራፍ 9 የሚናገረው ሰው ልቡን ካልከፈተ በስተቀር ተአምራት ቢደረግም የበለጠ ይበሳጫል፣ ይቆጣል፣ ላለማመኑ ምክንያት ይሆነዋል እንጂ ለማመን በር አይከፍትለትም። ተአምራት ሁሉ በክርስቶስ ኢየሱስ ካልተብራራ ሰዎችን ወደ ድነት አያመጣቸው። ሽባ ቢተረተር፣ የሞተ ቢነሳ ከሱ ጋር ተገናኝቶ የእግዚአብሔር መንፈስ ኢየሱስን ለሰው ልጆች ካልገለጠ በስተቀር ሰዎች ወደ ክርስቶስ አይመጡም። ምንኛ እድለኞች ናችሁ የቀራንዮውን ንጉሥ የገባችሁ! ምንኛ እድለኞች ናችሁ የእግዚአብሔር ልጅ ኢየሱስ የሕይወታችሁ አዳኝ አድርጋችሁ የተቀበላችሁ! አማታካቻታላባ ባህል አልያዛችሁ፣ ይሉኝታ አልከለከላችሁ፣ አስቸጋሪ ነገሮች ሁሉ እንቅፋት አልሆኑባችሁም። ብዙ ኢየሱስን እንዳትቀበሉ ምክንያት ሊሆናችሁ የሚችል ጉዳይ ነበር። ነገር ግን እሱ አልፎ የእግዚአብሔር መንፈስ ውስጣችሁን አበራው። አሜን ይባላል። በዚህም እንዲህ 40 ምናምን መንገድ አለ ብሎ ሲያከራትቱ የነበርክ ጠቅላላ እውነቱ ሲገባ እውነትም መንገድም ሕይወትም እኔ ነኝ አለ ጌታ። አንድ ብቻ ነው መንገድ። አሜን ይባላል። ሰው አይኑ ካልበራለት በስተቀር የእግዚአብሔር ማዳን እንዴት ይገባዋል? በድቡልቡል ድንጋይ ስር ለመሽሎክ ይታገላል። ለመዳን ብለው ከዓለም ይወጣል። አዳኙ ከዓለም አያወጣም፣ ዓለምን ከውስጥ ያወጣል እንጂ እኛን ከዓለም ሳያወጣ ዓለምን ከኛ አውጥቶ በልጁ በክርስቶስ አማካኝነት ሕይወትን የሰጠን ጌታ መጨረሻ ላይ ስለ መንፈሳዊ አይነ ስውራኖች ያወራል። ይገርማል። ኢሳይያስንም ያውቃሉ ሰዎች፣ ኤርምያስንም ያውቃሉ። ስለ መሲሁ ሁሉ አንብበዋል። መሲሁ ፐርሰን ሆኖ ፊት ለፊታቸው ሲቆም አያውቁትም። ቆመ ፊት ለፊት ያዩታል። ይህማ ኃጢአተኛን ይላል። ወደምን ያውቁ ስጋዊ አይነ ስውር ብትሆን ይሄ በማንበቢያው ታነባል። የመንፈሳዊ አይነ ስውራን መገለጫዎች አሏቸው። የመንፈሳዊ አይነ ስውርነት መገለጫ አንደኛው መንፈሳዊ አይነ ስውራን ማመን አይፈልጉም። ማመን በፍጹም ነው አይፈልጉት። ታምራቱም አለ ትምህርቱም አለ፣ በፍጹም ማመን አይፈልጉም። ታምራቱም አለ ትምህርቱም አለ፣ በፍጹም ማመን አይፈልጉም። በመንፈሳዊ አይነ ስውርነት ውስጥ ያሉ ሰዎች ማመን አይፈልጉም። ኢየሱስ ያድናል ማመን አይፈልጉም። ሞቶላቸዋል ማመን አይፈልጉም። እንደውም በሚገባ ሁኔታ ይገርማቸዋል። የክርስቶስን አዳኝነትና እውነት ከሚያብራራና ከሚገልጠው ነገር ሁሉ ይርቃል። ጭራሽ ለማመንም አይፈልጉም። ጭራሽ ይገርማቸዋል። የመጣንበት እድሜ ነው እንጂ የሚለያየው ሁላችንም መጤን
እስላምም መጥቶ ነው፣ ኦርቶዶክስም መጥቶ ነው፣ ጴንጤ መጥቶ ነው። ጴንጤ ብቻ አይደለም የመጣው፣ ሁሉ መጥተው አንዱ ከመካ መጣ፣ ሌላኛውም ደግሞ ከዚሁ ከመካከለኛው ምስራቅ፣ ሁሉም ከመካከለኛው ምስራቅ ነው የመጡት። ሁሉም መጤ መጥን ሰዓት መጡ ነው የሚለያይ። ያልመጣ የለም ብራዘር፣ ያልመጣ የለም። ሁላችንም መጥተን በመሰረቱ ኢትዮጵያ ውስጥ ያለው ክርስትና ኢየሱስንም ሁሉ በእድሜ በልተዋል። ኢየሱስ መጥቶ ከሞተና ከሄደ እንኳን 2023 ዓመት ነው። ኢትዮጵያ ውስጥ ያለው ክርስትና 3000 ዓመት ሞልቶታል። ማመን አይፈልግም። መንፈሳዊ ውርነት ውስጥ ያለ ሰው ማመን ነው አይፈልግም። አሁን ገብቶታል አልገባው ማለት ነው። ጭራሹ ነው ማመን የማይፈልግ because he's blind። ሁለተኛ መንፈሳዊ አይነ ስውራኖች ልባቸውን አይከፍቱም። ዝግ ነው ልባቸው፣ ዝግ ነው። በርግጥ አንዳንዶቹ ከዚህ ጋር ተገናኝተው ያሉ የጥቅም ትስስሮች ስላላቸው ጠላው ከተቋረጠ ብዙ ጉዳይ የሚቋረጥባቸው ጉዳይ። ኤኒዌይስ ግን ዋናው ጉዳይ ምንድን ነው? ልባቸው ዝግ ነው። ለእግዚአብሔር እውነት፣ ለክርስቶስ ወንጌል ዝግ ነው። እሱ ብቻ ነው። መንፈሳዊ አይነ ስውራኖች አንደኛ ማመን አይፈልጉም፣ ሁለተኛ ልባቸው አይከፍቱም፣ ሶስተኛው ለባህላቸው ነው የሚቆረቆሩት። ለወጋቸው ይቆረቆራል፣ ለስርዓታቸው ይቆረቆራል። አሁን የሚያሳስባቸው የዚህ ልጅ መፈወስና ለመፈወስ አይደል። ልጁ በአይነ ስውርነት ለዘመናት መኖሩ አያሳዝናቸው። እንዴት በሰንበት ይፈወሳል? የራሳቸው ጥጆች ጉድጓድ ቢገቡ በሰንበት ያወጣሉ። ጌታ ራሱ ከዚህ ብሏቸዋል። በጣም የሚቆረቆሩት ለባህላቸው፣ ባህላቸው፣ ወጋቸው እጅግ ህይወታቸው መንፈሳዊ እውሮች ናቸው። ትዕቢት ያሰቃያቸዋል። ሰው የሚያስበውና የሚለው ነገር ደግሞ ያስጨንቃቸዋል። አካባቢው ላይ እድሩ፣ ቄው፣ ሰፈሩ ምን ይለኛል ይላል። ምን ይላል? በየጠቋይ ቤቱ ጥቁር ጠመዝማዛ ከለርለስ የሆነ ዳቦ ይዘህ ስትሄድ፣ አረቄ በጠርሙስ እንደዚህ ይዘህ ስትዞር ምን ይለዋል? መንፈሳዊ አይነ ስውራኖች ባይዘው ሰው ምን እንደሚላቸው ይጨነቃል። ለማምለክ ራሱ ይጨነቃል። ነው ሰው ምንድነው የሚለው? ይዘላል ነው የሚለው? ምን ይላል? ይዘላል። ወንጌል ያስቆጣቸዋል። በጣም ወንጌል ሲሰበክ ኢሪቴት ይሆናል፣ ይናደዳል፣ ይቆጣል፣ ያፈራግጣቸዋል። ይሄ መንፈሳዊ አይነ ስውራኖች መገለጫቸው። ወዳጆች አስከፊው ጉዳይ ቢኖር ይሄ መንፈሳዊ አይነ ስውርነት ነው። ከስጋ አይነ ስውርነት የእግዚአብሔር እውነት ያስተባብላሉ። የእግዚአብሔር እውነት አሁን የዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያሉ የሃይማኖት መሪዎች ዋነኛ ድካማቸው እኮ አንድ ጉዳይ ነው። የተደረገውን ፈውስ ማስተባበል ያስተባብላል። የመጨረሻ መንፈሳዊ አይነ ስውራን ይሳደባል። አሁን ይሄን ልጅ ምንድን ነው ያሉት? የስድብ ናዳ አወረዱበት። አንተ ከመሰነጽህ ጀምሮ ስትረገዝ ራሱ ጀምሮ ሸቃባዩን ክስች የስድብ መዓት አወረዱበት እዚህ ልጅ ላይ። ስጋዊ አይነ ስውርነት ጊዜያዊ ነው፣ ጻፉ እንዳትረሱ። መንፈሳዊ አይነ ስውርነት ግን ዘላለማዊ ቅጣትን የሚያስከትል ነው። ሰዎች ሁሉ መንፈሳዊ አይነ ስውራን ሆነው ነው የሚወለዱት። የእግዚአብሔርን እውነት በራሳቸው ሊረዱ አይችሉም።